ሊያሳስሩን ስለሚፈልጉ ነው የሆነ ነገር ሰምቼ የመጣሁት ምናምን ያልሽው። ሊያሳስሩ ነው። አንድ ደግሞ እንግዲህ አቤላ ፈርቶ እስር ቤት እንዳይሄድ ማለት ነው። ቤተሰብ ቡታጅራ ገብቷል ማለት ነው። እስር ቤት እንዳይገባ ማለት ነው። ይሄ ፈሪ ማለት ነው። ይሄ አስመሳይ፣ እውነቴን ነው ቤተሰብ። ይሄማ ፈሪ እኮ ነው እናንተ፣ በራሱ የማይተማመን ማለት ነው። ፈሪ ቡታጅራ ገብቷል ጋይስ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁ በሰላማችሁ ብዙ ትረፍ በልልኝ። እንግዲህ ሩታዬ የኔ አቃጣይ የኔ ፍቅር የኔ ማርማራታ የኔ ቆንጆ የኔ ጣፋጭ ማለት ነው። ይኸውልሽ ማለት ነው የኔ አቃጣይ የኔ አስፋፋሪ የኔ አረባሽ እውነት ይልኩ ነው። ሩታ እኮ በቃ አሸባሪ ናት። አሸባሪ ያንሳታል አያንሳትም። ይኸውላችሁ ማለት ነው እንግዲህ ምን ቀን ነበረ እንደዛ ሲፎካክር ምናምን ሩታን በጣም እያስፈራራት እንዲሁም ደግሞ የሩታ ወንድሞችን እያስፈራሩ ምናምን ነበረ ማለት ነው። ግን ደግሞ እንዳይታሰር ቤተሰብ እንዳይታሰር ምን አረገ? ቡታጅራ ሄዶ ይቺ ብዙዬ ናት ተገናኙ። እንግዲህ ብዙዬ ደግሞ ያለችው ምንድነው እስር ቤት ልገባ ነው። ሲጀምር ደግሞ ማለቴ ቢታሰርስ ይሄ እኮ ማለት ነው ዛሬ ታስሮ ነገ ማለት ነው የሚወጣ ሰው ነው። ግን ደግሞ ወስላታ ነው ማለት ነው። በደንብ ቅጥት እንደ ቁንጥጥ በርበሬ እፍን ብታረጉልን እውነቴን እኮ ነው። በቃ የሚቀጣው እንደዛ ነው ማለት ነው። በሰው ህይወት አመስሎ ላማስል የሚለው እሱ ነው ማለት ነው። ለማንኛውም ቤተሰብ ማለት ነው ሩታዬ ልታሳስረው ወስናለኝ ማለት ነው። ኧረ ሩታዬ ይሄ ሰሞን እኮ ማለት ነው ቀብራራችን ንግስታችን እኮ በቃ የሄደባቸው ነው። አበው ሂጅበት ያ እንደ ገና መቼ ማለት ነው። የኔ ቀብራራ ሴት የኔ እንቁ ሴት ማለት ነው። እና ሩታዬ ሀብቴ በቃ አልተቻለችም። እውነት ለመናገር በጣም ነብር ነሽ፣ ጀግና። ስንት የሚታሰሩ ያሉ በባልሽ የተነሳ ይሄም ሊታሰር ፈርቶ ወደ ቡታጅራ ሄደ። ጉድ ያችን ውሽሚትን የጣልካት ግን ልክ እንደ ቦርሳ እንደዛ አንጠልጥለህ ይዘህ የምትሄዳት ማለት ነው። ለእሷ ስትከራከርላት ደግሞ አታፍርም እንዴ? ምን አለ ደግሞ አብርሽ የሚያስደስተው ነገሮችን ሁሉ ነገር አድርጌያለሁ እኔ ወንድሙ ነኝ፣ እሱ ሲጎዳ ማየት ስለማልፈልግ ምናምን አለ። እውነትን ነው እንዴ? ወንድሙ ነህ እንዴ? የታባ ወንድም ነው? ጓደኛ ነው እንጂ የጓደኛ ቢስ የሰውን ትዳር የምበትን ማለት ነው። አንተ አስመሳይ ደግሞ ጓደኛ ነኝ ወንድሙን ስትል አታፈርም? እውነቴን እኮ ነው ጋይዝ። ጭራሽ ብሎ ደግሞ ማለት ነው ሩታ እኔ ሁሉንም አከብራለሁ ግን ሩታዬን አላከብርም። ሩታዬ ስለማታከብር እኮ ነው። አንተ ሩታዬንማ ሚስቱ ናት፣ ግን አንተ ሩታን አታከብራትም። ለምን? ሩታ በቃ ልክ እንደ ወንድም ስላየች በፊት። አሁን ግን ቋቅ ነው ያለችን። እውነት ቋቅ ነው ያለችን። በጣም ነው ያስጠላችህ ማለት ነው። በጣም ማለት ነው። ለምን አንተ በጣም ቆሻሻ ነገር ነው አስተሳሰብ። እንደው ፈጣሪ ሆይ አንተ ማለት ነው ሚስትህ የምትደርብብህ ያርግህ። እውነቴን ነው። ልክ እንደ ሩታ እንደዚህ ማለት ሩታዬ ምንም ወደፊት ናት እንጂ ወደኋላ አይደለም። እሷ ደግሞ ከአንተ በላይ ያንተ መሪ ናት። ታውቃለህ? ያንተ መሪ ማለት ነው። ጀግናዋ ቀብራራዋ ማለት ነው። እና አብርሽን እኔ እንዲደሰት ማረገው ከሄርሜላ ጋር ጓደኛሞች መለያየት አልችልም እሺ ብዬሽ ነበረ። ግን አብርሽ ደግሞ እና ሄርሜላ ጓደኛሞች ናቸው። እንዲቆይ የምለው ማለት ነው አንተ ራስህ ሴቷን አምጥተህ እንዴት ነው የምታስበው? ግን ጭንቅላትህ በጣም ነው የሚያስጠላው ማለት ነው። ማዕፈል እውነት ለመናገር ማለት ነው በጣም ይሆናል አይደለ ጋይዝ? ይህን እንደዚህ ፈርቶ ምናምን ማለት ነው ስላየሁት ወደ ቡታጅራ ስለሄደ ያሰላም ደስ ሲል። ሩታዬ እንደዚህ ናት የምታስፈራረው፣ እንደዚህ ናት የምታቃጥል፣ እንደዚህ ናት ጨረቃዋ ማለት ነው። እንደዚህ ታንተ ምን ነበር የሚባለው ጋይዝ? የሆነ ወሬ ያለ ማለት ነው። በጣም በቃ ታንቀጠቅጣለች ከታች ወደ ላይ ማለት ነው። እና አዲስ አበባ ሆኖ አሁን ደግሞ ወደ ቡታጅራ ሄደ። ፈሪው ሽንቱ አበለጠው። የሩታ ወንድሞች ራሱ ጀግኖች ናቸው። አንተን ራሱ እኮ አስፈራርተዋል። ሆኔ እናቴ እና ቤተሰብ እውነቴን ነው እኔ የምላችሁ ነገር ማለት ነው። ሩታዬ በጣም ጀግና ናት ከምታስቡት በላይ ማለት ነው። እንግዲህ ቤተሰብ ማለት ነው ታውቃላችሁ፣ ለወንድሞቹ ለእህትየዋ ክብር ስላለኝ ነው ምናምን
እና እኔ ምንም ነገር አልናገራትም፣ አዳምጣታለሁ ስለማከብራት፣ ቤተሰቦቿን ስለማከብር የአብርሽ ሚስት ማለት ነው። ለዛ ነው እኔ አሁን ብዙዬን ለማግኘት የፈለግኩት ምናምን። ኧረ እባክህ እውነትህን ነው። ሩታ እኮ ስንት ነገር ነው የዋለችልህ። ስንት አደገ አይደለ በግ እውነት አደገ። ጋይ ሲጠግብ ሰው ልጅ እኮ ሲጠግብ ማለት ነው ከዚህ የበለጠ ነው ማለት ነው። እና ቤተሰብ በጣም የጠገበ ሰው ማለት ነው እሱን አየሁ ማለት ነው። አስመሳይ ማለት ነው። ይውላቸው ምንድን ነው የሚላችሁ አሁን ላይ ማለት ነው። እንዴት ብዬ ልንገራችሁ? የሰው ልጅ ማለት ነው ሲጠገብ አይታወቀውም። ሩታን ታዲያ አታከብራትም ነበር እንዴ? ክብርማ የምታይ ቢሆን እኮ ባሏን ከሌላ ሴት ጋር ደግሞ ማለት ነው ምንድን ነው ያለው? ሄርሜላ አብርሽ ስለምታስደስተው ግዴታ ከሱ ጋር ትሆን። ሩታ ደግሞ ብፈልገው ኖሮ እስር ቤት አወስደው ምናምን ሲል ማለት ነው። እንዴት ነው አስተሳሰብ? መብቷ ነው። ትቀጥቅጠው። አንተ ማን አገባ መብቷ እንደ አንተ ቆይ ምን ቤት ነህ? ምን ቤት ነህ አንተ? ምን ቤት ነህ? ለምንድን ነው በሰው ህይወት ጥልቅ የምትለው አንተ? ማማሰያ ፊት ማለት ነው። እውነቴን እኮ ነው። በጣም ነው የጠገበው፣ በጣም ማለት ነው። በሉት ነው ያሉት ማለት ነው። ሲጀመር ደግሞ ማለት ነው እንዴት ብዬ ልንገራችሁ? አብርሽን ስለማከብረው አብርሽ የሚያስደስተው ነገሮችን አደርጋለሁ እና እኔን ለማሳሰር ምናምን ሩታ ታሳስር ወደፊት ማለት እንጠብቅ። ሩታ ታሳስርሃለች። በቀላሉ የምትፋታህ አይደለም ማለት ነው። ለመሰለህ ሩታ ታሳስርሃለች ገና መቼ። ምን ነው ሸሽህ ፈርተህ? አንተ ሽንታም ማለት ነው። ፈርተህ እኮ ነው። ባፈራማ ኖሮ እኮ ከአዲስ አበባ ወደ ወታጀራ ትሸሽም ነበር። አንተ ፈሪ ሽንታም ማለት ነው። እውነቴን ነው። ፈርተህ ነው ማለት ነው። እና ቤተሰብ እንግዲህ ሩታዬ ብትሆን የኔ ጀግና እንደዚህ ጥርሷን ፍልቅልቅ ያደረገች እንደዚህ የምታቃጥላችሁ ገና ምን አያችሁ? ሩታ እኮ ላሳስር ካለኝ ማለት ነው ሩቅ አይደለም ቡታጅራ ማለት ነው። ሩቅ አይደለም እና ቅርብ ነው ለሷ ማለት ነው። ለምን በአንዴ ነው እንደ ዝንብ ማለት ነው ፍንጥር የምታረገህ ማለት ነው። አንተ ግን ያው እንድትለወጥ ሩታ የሰው እድገት ትወዳለች። በጣም የዋህ ናት። በጣም ስነስርዓት ያላት ናት። ክብር ያላት ናት። ግን እንዳንተ ብጤ አስመሳይ እንዳንተ ብጤ ወንድም የላትም ማለት ነው። አብርሽ ደግሞ ማለት ነው ጓደኛ ምረጥ ማለት ተብሏል ማለት ነው። ግን እንደዚህ አይነት ጓደኛ ነው የመረጠው። አሁን ዙቤላ ምን አይነት ጉድ ናቸው? ለራሳቸው ብቻ የሚያስቡ ይሆናል አይደል? አብርሽ የሚያስደስተው አብርሽን እህት ስለማከብራት ምናምን ሲል አያፍርም? ሩታን ሳታከብራትም ነበር እስከ ዛሬ ማለት ነው። ይሄ አንተ ክብረ ቢስ ማለት ነው። እውነቴን እኮ ነው። ሩታን ስለማታከብራት ነው ማለት ነው እስከ ዛሬ ሌላ ሴት እንደዚህ እየጎተተ እያመጣ አብርሽን ይቺ ሰዓት ገዝታልሃለች ይቺ እንደዛ እና ታዲያ ቀላል እስር ቤት አይገባም። መብቷ ነው ሩታዬ እስር ቤት ማስገባት ማለት ነው። አንተን ራሱ ማለት ነው። እና ቤተሰብ እስር ቤት ለማስገባት ማለት ነው። ሩታዬ እኔ ጀግና ሩታ ጀግና እኮ ናት ጋይስ። እውነቴን ነው። እንደዚህማ ታስፈራራ ገና መቼ እንጃ። ሀገርን ለቆ መውጣት አለበት በእንደዚህ አይነት ማለት ነው። ይሄን አልፈሪ ነህ እንዲህ ፈሪ ሽንታም